ሰላም ጤና ይስጥልን ክቡራትና ክቡራን የኬብሮን ሚዲያ ተከታታዮች፣ ይህ የዜና ሰዓታችን አርዕስተ ዜና። ብፁዕ አቡነ እስጢፋኖስ ለ322 ዲያቆናትና ለ38 ካህናት ክህነት ሰጡ። በገዳማ ለጾመ ፍልሰታ ለ10,000 ለሚደርሱ ሱባኤ ለሚይዙ ምዕመናን ለማስተናገድ ዝግጅት መደረጉን የእንጦጦ ሐመረኑ ቅድስት ኪዳነ ምህረት ገዳም አስተዳዳሪ አስታወቁ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ለአይሲቲና ለሚዲያ ባለሙያዎች ሰው ሰራሽ አስተውሎት ኤአይ ዙሪያ ስልጠና ተሰጠ። በጅማ ሀገረ ስብከት በደብረ በረከት ቅዱስ ኡራኤል ወሳሙኤል ዘዋልድባ ቤተ ክርስቲያን ብፁዕ አቡነ እስጢፋኖስ የጅማ የየመና የሰሜን ጎንደር አህጉር ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ሐምሌ 22 ቀን በታላቁ መልአክ ቅዱስ ኡራኤል በዓለ ንግስ ላይ ለ322 ዲያቆናትና ለ38 ካህናት በድምሩ ለ360 አገልጋዮች ስልጣነ ክህነት ሰጥተዋል። ብፁዕ አቡነ እስጢፋኖስ ባስተላለፉት መልእክት የተሰጣችሁ ስልጣነ ክህነት እንድትገለገሉበት ስለሆነ በተለይ የገጠሪቱን ቤተክርስቲያን በቅንነት በትጋት በትህትና ማገልገል አለባችሁ በማለት መልእክታቸውን አስተላልፈዋል። የጅማ ሀገረ ስብከት መገናኛ ብዙሃን አገልግሎት በገዳማ ለጾመ ፍልሰታ ለ10,000 ለሚደርሱ ሱባኤ የሚይዙ ምዕመናንን ለማስተናገድ ዝግጅት መደረጉን የእንጦጦ ሐመረኑ ቅድስት ኪዳነ ምህረት ገዳም አስተዳዳሪ አስታወቁ። መላከ አሚን አባ ገብረስላሴ ይርሳው የእንጦጦ ሐመረኑ ኪዳነ ምህረት አንድነት ገዳም ዋና አስተዳዳሪ ለ2018 ዓመተ ምህረት የጾመ ፍልሰታ ሱባኤ የተከናወነውን ቅድመ ዝግጅት አስመልክተው መግለጫ ሰጥተዋል። በመግለጫቸውም ከዚህ ቀደም የነበረውን ብልሹ አሰራር በማስተካከልና በማዘመን የሱባኤ ቦታ ምዝገባና የቦታ እደላውን ፍትሃዊ ለማድረግና በአራት የተለያዩ መንገዶች ማለትም በጾታ፣ በእድሜ፣ በጤና ሁኔታ፣ በባህሪ በመመደብ ምዕመናንን ለማስተናገድ ዝግጅት መከናወኑን ገልጸዋል። በገዳማ 10,000 የሚደርሱ ሱባኤ የሚገቡ ምዕመናንን ለማስተናገድ 1200 ካሬ ሜትር ላይ ያረፈ 2 ባለ 5 ወለል ህንጻዎች መዘጋጀታቸውንም ይፋ አድርገዋል። አስተዳዳሪው የተለያዩ ለህዝብ የሚጠቅሙ የመንገድ የመጸዳጃ ቤቶች ጥገና መከናወኑንም ገልጸዋል። በዚህም 80 የሴቶች 40 ደግሞ የወንዶች በድምሩ 120 መጸዳጃ ቤቶች ዝግጁ መደረጋቸውንም ገልጸዋል። ከዚህ ቀደም የነበረውን የውሃ ችግር በዘላቂነት በመፍታት የገላ መታጠቢያ 12 ክፍሎች መዘጋጀታቸውን በተቻለ መጠን በቂና አስተማማኝ የ24 ሰዓት የውሃ አቅርቦት እንዲኖር ተሰርቷልም ተብሏል። አስተዳዳሪው በመግለጫቸው ግቢ ውስጥና ቤተ መቅደስ አካባቢ ያለውን የመስተንግዶ ችግር ለመቅረፍ በዘንድሮ ዓመት ማህበረ ካህናቱን የሰንበት ትምህርት ቤቱን እንዲሁም ወጣት ማህበራቱን በማቀናጀት አገልግሎቱን የተሻለ ለማድረግ እየተሰራ ነው ያሉ ሲሆን ገዳሟ ለተመላላሽ ተሳላሚና አስቀዳሾች የሚሆን የትራንስፖርት አገልግሎት በአራቱም የአዲስ አበባ አቅጣጫዎች ለማምጣትና ለመመለስ ከአንበሳና ከሸገር የከተማ አውቶቡስ ድርጅቶች ጋር መነጋገራቸውንም ገልጸዋል። ሌሎችም የትራንስፖርት አማራጮች ተዘጋጅተዋል ተብሏል። አስተዳዳሪው ከሽሮ ሜዳ እስከ ገዳማ መዳረሻ ያለውን የመኪና ፓርኪንግና የአካባቢያቸውንም ደህንነት ለመጠበቅ 84 መንፈሳዊ ወጣቶችን በተቀናጀ መልኩ በማደራጀት የተዘጋጀ ሲሆን ለተለያዩ መስተንግዶች የሚሆኑ 250 ወጣቶች በማህበር ተደራጅተው ለማገልገል ዝግጁ መደረጋቸውንም አስታውቀዋል። በተጨማሪም የሱባኤተኛውን ደህንነት በአስተማማኝ ሁኔታ ለመጠበቅ ከተለያዩ ባለድርሻ አካላት ጋር ተቀራርበን እየተሰራ ነው ያሉ ሲሆን ከአካባቢው ማህበረሰብና ከፖሊስ እንዲሁም ካህናት፣ ወጣት የሰንበት ትምህርት ቤት ተማሪዎች ጋር ኮሚቴ አዋቅረናልም ብለዋል። በመግለጫው በሱባኤው ጠበል ለመጠመቅ ወረፋ እንዲኖር ታስቦ የተዘጋጀ 21 የሴቶችና 21 የወንዶች መጠመቂያዎች በጊዜያዊነትና በዘላቂነት ከአስተማማኝ የንብረትና የደህንነት ጥበቃ መዘጋጀቱንም ገልጸዋል። በሱባኤው ከሌሊቱ 10 ሰዓት እስከ ቀኑ 6 ሰዓት አገልግሎት እንደሚሰጥም ተገልጿል። በቤተ መቅደስ ውስጥ ያለውን አገልግሎት ያለምንም ግፊያ ከውጪ በረንዳ ላይ በፕሮጀክተር ስክሪን መከታተል የሚያስችሉ መንገዶች መዘጋጀታቸውን የገለጹ ሲሆን በተጨማሪ ብዛታቸው 400 የሚደርሱ
በቂና አስተማማኝ እና ፈጣን የሁሉንም የሞባይል አይነቶች ቻርጅ ማድረጊያ ስፍራ በነጻ ተዘጋጅቷልም ተብሏል። በገዳማ የሚታደለውን የንፍሮ አሰጣጥ ሁኔታ በተሻለ ለማስተካከልና ከግፊያ የጸዳ እንዲሆን ሁኔታዎች የተመቻቹ ሲሆን ከቅዳሴ በኋላ ያለውን የምሳ ምግብ ስነስርዓት ከዚህ ቀደም ከነበረው በተሻለ ለማቅረብ ተሞክሯልም ተብሏል። መላከ አሚን አባ ገብረ ስላሴ ይርሳው የእንጦጦ ሐመረኖ ኪዳነ ምህረት አንድነት ገዳም ዋና አስተዳዳሪ ሱባኤ የሚገቡ ማንነታቸውን የሚገልጽ የቀበሌ መታወቂያ ወይም የፋይዳ መታወቂያ በመያዝ ከሐምሌ 27 እስከ 29 ቀን 2018 ዓ.ም በመመዝገብ ሐምሌ 30 ቀን 2018 ዓ.ም በተመደበላቸው የሱባኤ ቦታ መረከብ እንደሚችሉም ገልጸዋል። አስተዳዳሪው በእንጦጦ ሐመረኖ ቅድስት ኪዳነ ምህረት ገዳም ሱባኤ የሚገቡ ምዕመናንን የቅድስት ቤተክርስቲያንን ቀኖናና ትውፊት በመጠበቅ ሊሆን እንደሚገባ አስታውሰው ለዚህ ዝግጅት ድጋፍ ያደረጉ አካላትን አመስግነዋልም ተብሏል። የአዲስ አበባ ሀገረ ስብከት ሚዲያ አገልግሎት ለአይሲቲ እና ለሚዲያ ባለሙያዎች ሰው ሰራሽ አስተውሎት ኤአይ ዙሪያ ስልጠና ተሰጠ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ለአይሲቲ እና ለሚዲያ ባለሙያዎች ሰው ሰራሽ አስተውሎት ኤአይ ዙሪያ ስልጠና ተሰጠ። በስልጠናው የአባቶችንና የቤተ ክርስቲያንን ክብርና ገጽታ የማይገነቡ ምስሎችን ከማጋራት መቆጠብ እንደሚገባም ተገልጿል። ስልጠናውም ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉር ስብከት ሊቀ ጳጳስ፣ የመስከይ ሀዙናን መድኃኔዓለም ገዳም የበላይ ኃላፊና ብፁዕ አቡነ ሳሙኤል የልማትና ቤተ ክርስቲያን ተራዳኢ ኮሚሽን ሊቀ ጳጳስ በጸሎት አስጀምረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ለአይሲቲና ለሚዲያ ባለሙያዎች ያዘጋጀውን ስልጠና የሰጡት ራዕይ ህጻናት መረጃ ድርጅት መስራችና ዳይሬክተር እንዲሁም ኮምፒውተር ኔትወርክና ሳይበር ደህንነት ባለሙያ በሆኑት ፕሮፌሰር ጽጌ ጥበቡ አማካኝነትም ነው ተብሏል። ብፁዓን አባቶች አሰልጣኟ ቤተክርስቲያን ዘመኑ በፈጠረው ቴክኖሎጂ እንድትዘምን በማሰብ እንደ ቤተክርስቲያን ልጅነቷ በራሷ ተነስታ ማገዝ አለብኝ በማለት ይህን ስልጠና በመስጠታቸው አመስግነዋልም ተብሏል። የስልጠናው ዓላማ የሰው ሰራሽ አስተውሎትን በመጠቀም ከስህተት የጽሁፍና የድምጽ ክስተቶች እንዴት ራሳችንን መከላከል ሀገራችንንም ሆነ ቤተክርስቲያናችንን ደህንነትና ገጽታዋን በመልካም ጎን ለማሳየት በጥንቃቄ መስራት እንደሚገባ ፕሮፌሰር ጸጌ ገልጸዋል። በተለያዩ መልኩ የሚከሰቱ የሳይበር ጥቃቶችን ለመከላከል በሚቻልበት መንገድ ስልጠናው በትኩረት ተሰጥቷልም ተብሏል። በኤአይ ተጠቃሚ ለመሆን ትክክለኛውን የኢትዮጵያ ኦርቶዶክስ ተዋሕዶ ትምህርት ወደ መረጃ ቋት በማስገባት ለሌሎች ተደራሽ እንዲሆን ለማድረግ እንደሚገባና እውነቱን ለዓለም ሁሉ ተደራሽ እንዲሆን በትጋት መስራት እንደሚገባ ፕሮፌሰር ጽጌ አሳስበዋል። በስልጠናው ላይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ፣ ከአይቲና ኢንፎርሜሽን አገልግሎት መምሪያ፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቲቪ፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አፋን ኦሮሞ ቲቪ፣ ከአዲስ አበባ ሀገረ ስብከት ሚዲያ አገልግሎትና ሕዝብ ግንኙነት እንደ አይሲቲ ክፍሎች የተወጣጡ የጋዜጠኞችና የቴክኖሎጂ ባለሙያዎች ተሳትፈውበታል። ለዛሬ የያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች ተመልሰን እስከምንገናኝ መልካም ቆይታ